አቤት፣ ምን ልታዘዝ? ከፌዴራል ፖሊስ ነው ያሉበት ተጠቁመን የመጣ ነው። በህገወጥ ህጻናት ዝውውርና በፎርጅድ ሰነድ ማዘጋጀት ተጠርጥረዋል። እባክዎትን ለጥያቄ ስለምፈልግ ወደ ፖሊስ ጣቢያ እንሂድ። በጣም ነው የምትገረምብኝ። እሺ በቃ ሰውዬ። እሺ በቃ ደህና ሁን። አቶ በኃይሉ በቁጥጥር ስር ውሏል ማለት ነው። እንግዲህ አቶ በኃይሉን ደግሞ በቁጥጥር ስር እንዲውል ያደረገችው ቃል ነች። ቃል ደግሞ ምን ብለው ነበረ ለሳሚ? አሁን እናንተ ተባብረን በኃይሉን መበቀል አለብን። ለምን እንደሆነ ባላቅም አንተም በኃይሉን እንደማትወደው ጠንቅቄ ያውቃለሁ። በተለይ ደግሞ ጊዜና ወቅት እየጠበክለች እንደሆነም ጠንቅቄ ስለማቅ አሁን ላይ እኔም ደግሞ እሱ ሳያስፈልገኝ ሰላም እኔን እንድታምነኝ ማድረግ እችላለሁ በማለት እንግዲህ ለፖሊስ ጠቁማለች ማለት ነው። እንግዲህ ፖሊሶቹም ደግሞ ቃል ባመለከተችው መሰረት መጥተው በኃይሉን አስረውታል። ቃል ያመለከተችው ያለ መረጃና ያለ ማስረጃ ሳይሆን እሷ ላይ ያለው ዶክሜንት ማለት ነው። ከዚህ በፊት የፍሌሹን ዶክሜንት እሷ ኮፒ አድርጋ ላፕቶፓ ጋር አስቀምጣው ነበረ፣ ሁላችንም እንደምናውቀው ማለት ነው። ታዲያ በዛ መረጃ መሰረት አሁን ላይ በኃይሉ በቁጥጥር እንዲውል አድርጋለች ማለት ነው። በዛ ላይ ብቻ አይደለም ቃል አሁን ላይ ያደረገችው ነገር ብሌን ቃልን ምን ያክል እንደምትወዳት ሁላችንም እናውቀዋለን። ቃል ግን ብሌንን በፍጹም አትወዳትም፣ ሁላ ማየት ሁላ ነው የማትፈልገው። ብሌን በጣም ንጹህ ሴት ነች፣ እውነት ለመናገር ማለት ነው። ልቧ በጣም ንጹህ፣ በጣም የዋህ ስለሆነች ነው። ኢቭን ዳጊ ራሱ ምን ብሏታል? አንቺ ከሁሉ ሴት ትለያለሽ ብሏታል። እና እሱ ብቻ ሳይሆን ሳሚ ራሱ የተማረከባት በዚህ ምክንያት ነው። አይ ብሌን ቃል ለአንቺ ምን አይነት ጉድጓድ እንደምትቆፍር አታውቂም። ምክንያቱም እውነት ነው፣ በጣም ትልቅ ጉድጓድ ነው የምትቆፍረው ቃል። ብሌን እንግዲህ የሰላም ልጅ ሆና ሳለ ሁላችንም እንደምናውቀው ማለት ነው ውዶችዬ። ነገር ግን ቃል ራሷን የሰላም ልጅ ነኝ በማለት ብሌንን ስታንከራትታት ስታሰቃያ ትኖራለች። በነገራችን ላይ አሁን ላይ ቃል እያደረገችው ያለችው ነገር ራሱ ከእሷና ከሳሚ ስምምነቱ ላይ ውጭ ነው። እና ሰላማችሁ ይብዛልኝ ወዶችዬ፣ እንዴት ናችሁ? በያላችሁበት ሰላማችሁ ይብዛልኝ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሁኑ። እንግዲህ አደራ የተሰኘውን ድራማ ቀጣዩን ክፍል ይዤላችሁ መጥቻለሁ ማለት ነው። አብራችሁኝ እስከ ቪዲዮ ፍጻሜ እንድትቆዩ በአክብሮት ጋብዛለሁ ተወዳጆች። እኔ ወይዘሮ ገነት እውነት ለመናገር በጣም ነው ያሳዘነችኝ። አንደኛ ነገር ገነት እዚህ ጋር ያጠፋችው ነገር የለም። ነገር ግን ምንድነው እያለ ያለው እዚህ ጋር በኃይሉ ለምን ትንቀለቀያለሽ በማለት እንግዲህ በተደጋጋሚ ማለት ነው ወይዘሮ ገነትን ከማስጨነቅ ወደኋላ ያላለው አቶ በኃይሉ ማለት ነው። አሁንም ቢሆን እሷን እንግዲህ ለማጥፋት እሷን ህይወቷን ለማጥፋት ነበር ቆርጦ የተነሳው። ነገር ግን ትረፊ ያላት ነፍስ ትተርፋለችና ቃልም ለገነት አስባ አይደለም ገነትን እንዳይገድላት ወይ ደግሞ ገነት የሆነ ነገር እንዳትሆን ብላ ለገነት ተቆርቁራ ለገነት አስባ ሳይሆን ነገር ግን እሷም ለራሷ በቀል ማለት ነው። ምክንያቱም በኃይሉ አሁን ላይ አያስፈልገኝም፣ አሁን ላይ ነው የሚያስፈልገኝ ሳሚ ነው በማለት እንግዲህ ሳሚንም ከሱ በፊትም ቢሆን ማቀ አንተን ነው ብላለች። አዎ ከበኃይሉ በፊት የምታውቀው ሳሚን ነው። በነገራችን ላይ ቃልን ወደ በኃይሉ ወይም ደግሞ ወደ ወይዘሮ ሰላም ህይወት ያመጣት ራሱ ሳሚ ነው። የሚያሳዝነው ነገር ግን ሳሚና ቃል እየተወያዩ ወይም ደግሞ በሱ ላይ ሴራ እያሴሩ እንደነበረ በኃይሉ መድረሱ በጣም የሚያሳዝነው። በኃይሉ ደርሶበታል። ምክንያቱም እሷ የደወለችው ቢሮ እያለ ነው። ማለትም በኃይሉና ሁላችንም እንደምናውቀው ማለት ነው በኃይሉና ሳሚ አብረው እያወሩ እያለ እንግዲህ ቃል በመሃል ደውላለች። ቃል በመሃል ደውላ ምንድነው ያለችው ለሳሚ ማለት ነው በኃይሉን መበቀል አለብን ስትል በኃይሉና ሳሚ አብረው ነበሩ እና ላውድ አድርጎት እየሰማ ነገር መስሏታል። ለዛም ቃል በጣም ነው የደነገጠችው፣ በተለይ ስልኩን ሲዘጋባት ምናምንና ከዛ በስተመጨረሻ ግን በጣም ደንግጣ በርግጋ ነበረ። ነገር ግን እዚህ ጋር ውል ያፈረሰችው ምንድነው ሳሚ የሚፈልገው ብሌንን ነው። ብሌን ደግሞ እሷ የምትወደው እሱም የሚወዳት እንግዲህ ሁላችንም እንደምናውቀው ማለት ነው ዳጊ ጋር ፍቅር ጀምረዋል። የኔ ውድ እየተባባሉ ይገኛሉ። እንግዲህ ፍቅር የሚመጣው አስበንበት ምናምን ነገር አይደለም። እነሱ ደግሞ ብዙ ጊዜን አብረው ስለሚያሳልፉ ተፋቅረዋልኝ። ቀድሞም በመጀመሪያ ሲጀመር ዳጊ በጣም ነበር የሚወዳት ብሌንን። ለዛም ነው ቃል በቀረበችው ቁጥር ቃልን ከሱ ለማራቅ ብዙ ነገር ነው የሚያደርገው። ቃል እንደውም በባለፈው ሁላ በጣም መጥፎ ነገር ልታደርግ ወደሱ ስትቀርበው ይህንን ነገር ማድረግ አልችልም ብሏታል።
ይህንን ነገር ማድረግ አልችልም። እኔ ብሌንን በጣም ነው የምወዳት። በእሷ ላይ ደግሞ ብልግና ሌላ ሰው ጋራ እንደዚህ አይነት ብልግና ነገር ቆሻሻ ነገር ማድረግ አልፈልግም በማለት እንግዲህ በጣም ነው ያናደዳት፣ በጣም ነው ያበሳጫት ማለት ነው። ታዲያ ቃል እዚህ ጋር ምን ትላለች? ቆይ እኔ ከብሌን በምንድን ነው ማንሰው ትላለች። ፍቅር በማነስ በመብዛት አይደለም። አሁን ሰላምና ቃል እያሰቡ ያለው ምንድን ነው? እኛ ከፍ ያልነን በጣም እኔ ያፈርኩት በሰላም ነው። ምን ያክልም ነገር ብትናገራት ምንም ነገር ብትላት ቃልን ማመን አልነበረባት። ምክንያቱም ቃል በጣም ነው የምትዋሸው። ቃል እንግዲህ እናትና ልጅን ለይታለች። ኦልሬዲ ለሳሚም ነግረዋለች። ምን ብለዋለች? ሳሚ ፍላጎቱን በመጀመሪያ እኔ ብሌንን የኔ ማድረግ ፈልጋለሁ። አንቺ በኃይሉን መበቀል ነው የምትፈልጊው። በኃይሉ የሁለታችንም ጠላት ነው። ነገር ግን በዚህም መካከል ደግሞ ብሌንን የኔ ማድረግ ፈልጋለሁ ሲላትኝ አንቺ ይህንን እንዳደርግ ታግዥኛለሽ። ብሌንን ከዚህ በኋላ ምንም አይነት ነገር ብለሽ እንድትጎጃት አልፈልግም። ቆይ ግን ቃል ለምንድን ነው ብሌንን በዚህ ልክ የምትጠያት አላት። የሁላችንም ጥያቄ ነው ባይዘው። እሷ ግን ምንድን ነው ያለችው? እኔ በፍጹም አልጠላትም፣ ነገር ግን ሁለታቸውን መለየት አለብኝ። ማለትም ሰላምንና እንዲሁም ደግሞ ብሌንን መለየት ስላለብኝ ነው ይህንን ሁሉ ነገር የማደርገው እንጂ በፍጹም አልጠላቸውም ማለትም አልጠላትም ብላለች። ማንን? ብሌንን ማለት ነው። እንግዲህ ግን ቃል እንደው ፎከስ አድርጋ ብሌንን የምትጠላ ነው የምትመስለው ነገረ ስራዋ ሁላ። አሁን ራሱ ያደረገችው ነገር ቀላል አይደለም። ገና ለገና ብሌንን ከሰላም ለመለየት ብላ፣ ሰላም ግን አጥንት የሚሰብር ንግግር ነው እየተናገረቻት ያለችው። በጣም ነው የሚያሳዝነው። የምሬ ነው የምላችሁና እስኪ እናንተ ይሄንን እንዴት ታያችሁት? ሀሳብ አስተያየታችሁን አስቀምጡልኝ ማለት ነው ተወዳጆች። እንግዲህ ሌላው ነገር ምንድነው? በኃይሉ በቁጥጥር ስር የዋለበት ኬዝ ምንድነው? በነገራችን ላይ በኃይሉ መውጣቱን ላይ አይችልም ብለ አሁን ቃል እሷ ፈልጋ እንዲታሰር እዛው እንዲበሰብስ ከፈለገች ማድረግ ትችላለች። ምክንያቱም ሙሉ የበኃይሉ መረጃ አላት። በኃይሉ ደግሞ የህፃናትን ዝውውር ያደረገበት፣ የህፃናትን ህገወጥ ዝውውር፣ የህፃናትን ጉልበት ብዝበዛ፣ ብዙ የሰራው ወንጀሎች እንዳለ ቃል እጅ አለ። ቃል ብቻ አይደለችም ይሄ ነገር ያላት። በነገራችን ላይ በተለይ ደግሞ ዳጊ የሁሉም ማለት ነው። ዳጊና ብሌን በነገራችን ላይ በጣም ልበ ንጹህ ናቸው። በጣም እንጂ ማለት ነው። ከቃልም በፊት ዳጊ ጋር መረጃው አለ። እንደውም ዳጊ እኮ ልክ ያው የዛኑ ጊዜ አካባቢ ቢሆንም ነገር ግን ዳጊም ሁሉም ማለትም እንደውም የሳሚም ጭምር መረጃ ዳጊ ጋርም አለ። ዳጊም ኮፒ አድርጎ ከላፕቶፕ ውስጥ አስቀምጦታል ማለት ነው። ስለዚህ አሁን ላይ በኃይሉን ተባብረው እዛው እንዲቆዩ ያደርጉታል ብዬ አስባለሁ። በተለይ ይሄ ነገር ደግሞ ለሳሚ በጣም ጥቅም አለው። ስለዚህ አሁን ሳሚ ምንድነው ሊጠይቃት የሚችለው? በቃልን ማለት ነው ፍሌሹን ሙሉን ማለት ነው፣ ማለትም ኦሪጂናሉን ፍሌሹን እዛ ጋር ያለውን ስጭኝ ይላታል። ነገር ግን አሁን ላይ ቃል ደግሞ ያን አታደርግም። ቃል ሻትለው። ምክንያቱም ያን ከሰጠችው በነገራችን ላይ ቃል በጣም ሲበዛ መስጥ ነች። አሁን በኃይሉን አሳስራለች። ፊውቸር ደግሞ እቅዷ ምን ማድረግ ነው? ሁሉንም ሰው ከጨዋታ ውጪ ማድረግ ነው። አሁን ላይ ሳሚን በቃ እኔ እናንተ ምናምን ስትል ሳሚ ተሸውዶላትም አይደለም፣ በርግጥ እሱ ማራዳ ነው። ነገር ግን አሁን ሳሚ ደግሞ አይ በቃ ብሌንን በእጅ አስገቢልኝ ብሏታል። በዚህ በጣም ደስተኛ ናት። ምክንያቱም ብሌን የሳሚ ሆነች ማለት ዳጊ እሷ ለማድረግ ትፈልጋለች። ማለትም እስኪ እያት እስኪ ምናምን ብላ አቃጥራ ያው እንደምናቃት ማለት ነው። እንግዲህ አቃጥራ ቆራቁሳ እንደዛ ማድረጓ የማይቀር ነገር ነው። እኔ በጣም ያስደስተኝ ግን እዚህ ጋር በተለይ እንደምታዩት ብሌን እንቅ ነው ያደረገችው ማለት ነው። በኃይሉን እንዲያርጋ ሲጠና ያደረገችው። ቆይ አንተ ምን አስበህ ነው ምናምን ብላ እኔ ያሳቀችኝ ለቃል መሆኑ ነው። ሰላምን ስለጎዳት እንደዚህ ብታደርገው ሴራውን ስለምታውቅ በጣም ደስ ይላል። ለቃል ብላ ግን እንደዚህ ማድረጓ ንጹህነቷን ያሳያል። ቃል እሷን ምን ያክል እንደምትጠላት እናውቃለን። ነገር ግን እሷ ግን ቃልን ሆነ ማንም ሰው እንዲጎዳ አትፈልግም። ለዚህም ነው ሳሚ ምን ይላታል? አንቺ በጣም የተለየሽ ሴት ነሽ፣ ከሁሉም ሴት ትለያለሽ ይላታል። ማለት በቃ በጣም የተባረክሽ ነሽ ምናምን ነገር ይላታል። እንግዲህ በኃይሉ ታስሯል። እስኪ በኃይሉ ደስ ማለት በመታሰሩ ደስ ያላችሁ ላይክ አድርጉ። ምክንያቱም እህቱን ነው እንደዛ አሳብዷት የነበረው። በእርግጥ እንድታብድ ፈልጎ አስቦበት አቅዶበት አይደለም። አሁን ላይ ግን አስቧል። አይገርምም? አሁን ላይ አቅዷል። እሷን ምንድነው ያለው? የምፈልገውን ነገር ላገኝ እንጂ ብቻ አለ። የምፈልገውን ነገር ካገኘው በኋላ ድጋሜ አሳብዳታለሁ ብሏል። ነገር ግን እዚህ ጋር ብሌንና ዳጊ ደግሞ በጣም ነው የሚፋቀሩት የሚዋደዱት። ስለዚህ አሁን ላይ እንዴት ነው ማለቴ ቃል እንዴት አድርጋ ነው በዚህ በፍቅር ማዕበል የሰጠሙ ሰዎችን ሁለቱን አለያይታ አስባችሁታል?
ጭራሽ ብሌን ማትወደው ከነ ልታየው ማትፈልገውን ሳሚን የሷ ማለትም ብሌንና ሳሚ አንድ ላይ ማድረግ እንዴት አድርጋ ነው የምትችለው? እኔ ይሄ ነገር ይሳካለታል ብዬ አላስብም። በእርግጥ አንድ ነገር ተሳክቶላት አድርጋለች። እሱም በኃይሉን ማሳሰር ነው። በኃይሉን በነገራችን ላይ አታስወጣውም ከነ ምክንያቱም የተለያዩ መረጃዎችን እየላከች ያደረጋቸውን ነገሮች ያው እሷ እንደምናውቀው ፍሌሹ እጇ ላይ በገባበት ሰዓት ኮፒ አድርጋ እንዳስቀመጠች፣ ስለዚህ በየጊዜው ያንን እየላከች እሱ እዛው እንዲበሰብስ ማድረግ ትችላለች። ሜቢ ግን ሳሚንም አሁን ላይ እሷ አቅዷ ሳሚን ከብሌን ጋር አገናኝታ ከዛ ከዚህ ሂድ ነው የምትለው። ከዛ እሷ ቃል ምንድነው ማድረግ የምትፈልገው? ብሌንና ሰላም ከነ ማለት ነው እንዲገናኙ አትፈልግም። እነሱ ተገናኙ ማለት የእሷ እቅድ አላማዋ ዜሮ ገባ ማለት ነው። ያ ደግሞ እንዲሆን እሷ አትፈልግም። ስለዚህ አሁን ላይ እሷ እቅዷ እንደዛ ነው። ሳሚ ግን ይህን ነገር አይቀበልም። ምክንያቱም ብሌን እናቷ ትክክለኛ እናቷ ሰላም ነች። ብሌንን ሲወዳት ሲያፈቅራት ደግሞ ማንነቷንም እንድታውቅ እንደሚያግዛት ነው የማስበው። ካገዛት ደግሞ እዛ ጋር ከብሌን ጋር ይጣላል ማለት ከቃል ጋር ይጣላል ማለት ነው። ስምምነታቸው ይፈርሳል። ስለዚህ ሰላምና ብሌን አንድ ላይ እንዲሆኑ ካደረገ እዚህ ጋር ቃል እሱንም ልታሳስረው ትችላለች። ምክንያቱም የእሱም ራሱ መረጃ አላት። እንግዲህ ሳሚ ራሱ በጣም ብዙ ወንጀሎችን ሰርቶ እዛ ፍሌሽ ውስጥ አለ። በነገራችን ላይ ዳጊና ብሌን በጣም ደግ ስለሆኑ ነው እንጂ ማለት ነው ፍቅራቸው ምንም ነገር እነዚህ አደጋ እንደሚደርስበት ካወቁ ግን ሁላቸውንም ለፍርድ አሳልፈው እንደሚሰጡ ግልጽ ነው ብለዋለችም ለበኃይሉ ይኸውልህ ማታርፍ ከሆነ ቃልንም እንደዚህ የምታሰቃይ ከሆነ ሰላምንም የሆነ ነገር የምታደርግ ከሆነ ለፖሊስ ነው የምጠቁምብህ፣ ለሰላም ብቻ ተናግሬ ዝም አልልም ብላለች። እና አሁን ላይ ብሌን እንደምታለያያት ማለትም አሁን ሜቢ ስልክ ስታወራ ምናምን ነገር በተለይ እንግዲህ እንደምናውቀው ማለት ነው ቃል ከሳሚ ጋር በተለያየ ጊዜ እያወራች ነው። ስለዚህ እነሱ ሁለቱም ያወሩ ከሆነ ከዛ ብሌን ከሰማች ማለት ነው በቃ እኮ ተሳካለ ብሌንንና ዳጊን እያለያየው ነው አይነት ነገር ብላ ከሁለት አንዳቸው ወይ ከብሌን ወይ ከዳጊ ከሰሙ ቃልን እንደሚያሳስሯት ግልጽ ነው። ቃል ታሰረች ማለት ደግሞ በውሸት ማለት ነው። እናቷ ያልሆነችን ሴትዮ እናቴ ናት ብላ ተቀምጣለች። ዲኤንኤ ከተመረመረ የብሌን እውነተኛ ልጅነት የቃል ደግሞ ሐሰተኝነት እንደሚጋለጥ ግልጽ ነው ማለት ነው። እስኪ እናንተስ ምን ትላላችሁ ተወዳጆች? እና እንግዲህ ሰላም ግን ያደረገችው ነገር በጣም ሼም ነው የምር ማለት ብሌንን በጣም ነው ያዋረደቻት በመግቢያው ላይም እንዳልኳችሁ ማለት ነው ውዶችዬ። እና እንግዲህ ሰላም ልክ አልሰራችም የምር እና ድጋሜ ሊያሰብዳት አስቧል በኃይሉ። ግን ደስ የሚለው ነገር አያችሁ ፈጣሪ ሲረዳት ደግሞ ይኸው ቃል ራሱ ያመጣት ሲኦል በራሱ ላይ ተነሳስታ ምን አደረገችው? አሳሰረችው ማለት ነው። ኦልሬዲ በኃይሉ ታስሯል። እና እንግዲህ ውዶችዬ እኔ ግን ማለት ነው ብሌንና ዳጊ መለያየት የለባቸውም የምር። ብሌንና ዳጊ ከተለያዩ በጣም ነው የሚደብረው ማለት በፍቅር መሀል ጣልቃ መግባት የለባትም ቃል ብዬ አስባለሁ። እናንተ ማሰብ አስተያየታችሁን እንደዚሁ ድምጻችን ይሰማ። ብሌንና ቃል አይለያዩ። ብሌን እናቷ ሰላም እንደሆነች ትወቅ እያላችሁ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ ማለት ነው ተወዳጆች። እንግዲህ ሳሚ ደግሞ እልህ ነው ፍቅር ነው ግራ የሚያገባ ነገር ነው የሳሚማ በሆነ ማለት ነው። ሳሚ አሁን እውነት ብሌንን አፍቅሯት ነው? እውነት የምር እውነት ብሌንን ወዷት ነው ወይስ ደግሞ ፋውል ሊሰራት ነው? ማለት ፋውል ስላችሁ በቃ ሊጫወትባት እንዳልሆነ ግልጽ ነው። ምክንያቱም ምንም ስላላረገችው። ግን በዳጊ እልህ ነው። ዳጊ አናዶታል። ዳጊ እንግዲህ ከዚህ በፊት እናትህን አገናኝሃለሁ አንተ ብቻ ፍሌሹን አምጣ ብሎት ነበረ። ፍሌሹን ታዲያ እሱ ወስዶ ለማን ሰጠ? ለብሌን ሰጣት። በዛ ደግሞ በጣም ተናዶበት ነበረ። ማን ራሱ የተናደደበት እንግዲህ ለብሌን ወስዶ ስለሰጣት ነው ማለት ነው ፍሌሹን። ብሌን ያኔ እንግዲህ ፍሌሹን ሲወስድ ዳጊ እናቴን ለማግኘት ነው ብሌን እባክሽ አሳልፊ ብሏት አሳልፈው ነበረ። ስለዚህ በኋላ ላይ ግን በኃይሉ መጥቶ ብሌንን በጣም ሲያጨናንቃት ዳጊ ደግሞ በቃ የኔ እናት ፈጣሪ ባለሰዓት ትገኛለች አንቺ ግን ምንም መሆን ስለሌለብሽ ብሎ ፍሌሹን መልሶላታል። በዛ ቂም ይዞበታል ማን? ሳሚ። በዚህ ምክንያት አሁን ላይ ሳሚ በልህ ነው ብሌንን ከዚህም በፊት ምን ብሎታል? አሁን አንተ ያስካትን ሴት ለራሴ አርጋት የኔ ሁና አሳያለሁ ብሎታል። ስለዚህ ለበቀል ይመስላል ማለት ነው እንጂ ፍቅር አይመስልም። የነሱ ግን እውነተኛ ፍቅር ነው። ስለዚህ እውነተኛ ፍቅር መለያየት የለባቸውም ብዬ አስባለሁ። የእናንተን ሀሳብና አስተያየት ደግሞ ኮሜንት ላይ እጠብቃለሁ። መልካምነት ለራስ ነው መልሶ ይከፍላል። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱ ተወዳጆች። ወዳችኋለሁ። ባይ ባይ።